ጁወይሪያህ ቢንት አልሐሪስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ትዳሮች ብዙ ሂክማን ያዘሉ ናቸው። ከሀያል ጎሳዎችና ህዝቦች ጋር ትስስር ለመፍጠር ያገቧቸው ሴቶች ነበሩ። ከእነርሱም ውስጥ አንዷ የበኒል ሙስጠሊቅ መሪ የነበረው የአልሐሪስ ቢን ዲራር ልጅ በራህ ቢንት አልሐሪሳ ወይም በኋላ ረሱሉ ሰለላሁ ዐለይሂ ወሰለም ስሟን በቀየሩላት ስም የምትታወቀው ጁወይሪያህ ቢንት አልሐሪስ ኢብን ዲራር ነበረች ረዲየላሁ ዐንሃ። በኒል ሙስጠሊቅ በመካና በመዲና መካከል የሚገኙ ህዝቦች ሲሆኑ መካ ላይ የሚገኘው የበኑ ኸዛዋ አካል ናቸው። ሙረይሲ በመባል የሚጠራ አካባቢ ላይ ሰፍረዋል። ከቁረይሾች ጋር ያላቸው ትስስር ጠንካራ ነበር። አልመናት የሚባለው ጣዖትም የሚገኘው ከእነርሱ ጋር ነበር። ሙስሊሞች ወደ መዲና ሂጅራ ካደረጉ በኋላ ወደ መካ የሚገቡ ቅፍለቶችን እየወሰዱ ስለነበረ በኒል ሙስጠሊቅ ከመካ የሚያገኙት የንግድ ጥቅም ክፍተት እየፈጠረ በመሆኑ ሙስሊሞችን ማጥቃት ላይ ከቁረይሾች ጎን ሆኑ። የኡሁድ ዘመቻ ላይም እገዛ አድርገውላቸው ነበር። ከኡሁድ በኋላ ግን ቁረይሾች በኒል ሙስጠሊቅ እነሱን ያጠቃሉ ብለው ስለማይጠበቁ ረሱልን ሰለላሁ ዐለይሂ ወሰለም በድብቅ እንዲያጠቁ ይመክሯቸዋል። ዘመቻ ለመክፈትም በሚስጥር ማቀድ ጀመሩ። ወደ መዲና ሂጅራ ካደረጉ ከ5 ዓመት በኋላ ነበር። አላህ መልእክተኛም ሰለላሁ ዐለይሂ ወሰለም ስለዚህ ጉዳይ ሰሙ። ዜናው እንደደረሳቸው ያደረጉት ግን እውነት ይሁን አይሁን የሚለውን ማጣራት ነበር። ከዛም በሂጅራው ጉዟቸው ላይ ያገኙት የመዲና ጥግ ላይ የሚኖረውን የገጠር ሰው ቡረይዳ ኢብን አልሁሰይብን ጠሩና ተልእኮ ሰጡት። በኒል ሙስጠሊቆች ጋር ሄደህ እነርሱን መስለህ ባቀዱት ዘመቻ ላይ መካፈል እንደምትፈልግ ንገራቸው አሉት። ቡረይዳ የሚታወቅ ሰው ስላልነበረ በኒል ሙስጠሊቆች ጋር ሄዱ። እርሳቸው እንዳሉት ሲጠይቅ አንዳቸውም አልተጠራጠሩም ነበር። ምን እንዳቀዱ አረጋግጦ ወደ ሻፊዑና ተመልሶ ዜናው እውን እንደሆነ ነገራቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ይዘው ወደ ሙረይሲ መትመም ጀመሩ። ረሱል ሰለላሁ ዐለይሂ ወሰለም ሂቡ ረሱልላህ ሰለላሁ ዐለይሂ ወሰለም የሆነውን ተወዳጃቸውን ዘይድ በቦታቸው ተክተው መዲና እንዲቆይ ያደረጉ። ሰይድና አቡበከር የሙሐጅሮችን ባንዲራ፣ ሰይድ ኢብን ዑባዳ ደግሞ የአንሷራችን ባንዲራ እንዲይዙ አደረጉ። በዚህ ዘመቻ ወቅት ሌላ ጊዜ ዘመቻዎች ላይ ላለመሳተፍ የሚሸሹት ሙናፊቆች አብረዋቸው ለመውጣት እጅግ ፈለጉ። ምክንያቱም ዘመቻው ለረሱልላህ ሰለላሁ ዐለይሂ ወሰለም እና ለባልደረቦቻቸው ቀላል እንደሚሆን ስለሚያውቁ በጦርነቱ ላይ ያለውን ምርኮ ለማግኘት አስበው አብረዋቸው ወጡ። እንደደረሱም ቀስተኞቻቸው የጎሳውን መንደር እንዲከቡ ካደረጉ በኋላ ድንገት ባላሰቡበት ሁኔታ ቀስት መወርወር ጀመሩ። አብዛኞቹም እጅ ሰጡ፣ አንዳንዶቹ ደግሞ ጠፉ። ከጠፉት መካከል መሪያቸው የነበረው የጁወይሪያ አባት ነበር። ከዛም ምርኮዎችን መሰብሰብ ላይ አንሷሮችና ሙሃጅሮች ሲተጋገዙ ማየት አይኑን ያቀላው ሙናፊቁ አብዱላህ ኢብን ሰሉል በመካከላቸው መርዝ ለመርጨት ወደ አንሷሮቹ ሄዱ። ውሻህን አድልብ፣ አብላ፣ አወፍር፣ በኋላ ላይ ይበላሃል አለ። ሙሃጅሮች ሀገራችሁ ላይ መጥተው እንዴት የበላያችሁ እንደሆኑ ተመልከቱ በማለት ክፍተት ለመፍጠር ይሞክር ጀመር። ዓላማው ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲመለሱ እርሳቸውን አስወግዶ እርሱ መሪ መሆን ነበር። አላህም የአብዱላህ ኢብን ሰሉልን መርዛማ እቅድ ለረሱልላህ ሰለላሁ ዐለይሂ ወሰለም በቁርአን አሳወቃቸው። ሰሃቦችም አወቁ። በዚህም ምክንያት የእርሱ እቅድ ከሸፈ። ከበኒ ሙስጠሊቅ የተማረኩ 100 ቤተሰቦች ከእነርሱም ውስጥ አንዷ ጁወይሪያህ ትገኝበታለች። 2000 ግመሎችና 600 ፍየሎች ጭምር ይዘው ወደ መዲና መጡ። ጁወይሪያህ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ እኛ ከመምጣታቸው በፊት ለህዝቦቼ በህልሜ ጨረቃ ሙረይሲ ላይ ደምቆ እንደተመለከትኩኝ ተናግሬ ነበር ትላለች። መዲና ከገባች በኋላ እሷን ይዟት የነበረው ሰሃቢዩ ሷቢት ቢን ቀይስ ነበር። በጦርነት ምክንያት የተማረኩ ሰዎች ነፃ የሚሆኑበት የአልሙካተብ ህግ አለና በ7 ግራም ብር እንዲለቃት ጠየቀችው። እርሱም ተስማማ። ከዛ በኋላ ያለውን ክስተት በሰዓቱ የሐሰት ወሬው የተጀመረባት እናታችን አይሻ እንዲህ በማለት ትናገራለች። በኒል ሙስጠሊቅ የተሸነፈ ጊዜ ይህች ውብና ግርማ ሞገስ ያላት ሴት ከእስር ራሷን ለማስለቀቅ ሀቢበላህን ሰለላሁ ዐለይሂ ወሰለም ለመጠየቅ ወደ ቤታችን መጣች። በሩን አንኳኩታ እንደተመለከትኳትም አልወደድኳትም ትላለች። የእናታችን አይሻ ቅናት እንደምናውቀው ነው። ወደ ረሱልም ሰለላሁ ዐለይሂ ወሰለም መጣ። ያ ረሱልላህ፣ የበኒል ሙስጠሊቅ መሪ ልጅ ነኝ። ወደ እርሱ የመጣሁት ማስለቀቂያ ገንዘቡን እንድትከፍሉልኝ ነው አለቻቸው። ድፍረቱ አይገርምም? ረሱልም ሰለላሁ ዐለይሂ ወሰለም አንቺ ካልሽው የበለጠ ቢሆንስ አሉ። ከፈለግሽ ገንዘቡን ከፍዬልሽ ነፃ ትሆኛለሽ፣ ወይንም አንቺን ላገባሽ እችላለሁ አሏት። እርሷም ውዱ ነቢይን ሰለላሁ ዐለይሂ ወሰለም ማግባት መረጠች። ይህ ዜና መዲና ላይ ሲንሰራፋ የመሪያቸው ልጅ ውዱ መልእክተኛውን አግብታ የበኒል ሙስጠሊቅ የተያዙ ቤተሰቦችን በእስር ማቆየት ስላልተዋጠላቸው ሁሉም የያዟቸውን ሰዎች ለቀቁ።
ገንዘቦቻቸውንም መለሱላቸው። በዚህም ምክንያት እናታችን አይሻ ስለ ጁዌይሪያህ እንደ ጁዌይሪያህ ለህዝቦቿ ትልቅ በረከት የሆነች ሴት አላውቅም በማለት ትመሰክራለች። የበኒል ሙስጦሊቅ ህዝቦችን በሙስሊሞች እዝነት ተማረኩ፣ ሰላም ፈጠሩ። በዚህ መሃል ከገዝዋው የጠፋው አባቱ አልሐሪስ በድብቅ ያስቀመጣቸውን ሀብቶችን ይዞ ልጁን ለማስለቀቅ ወደ መዲና ጉዞውን ይጀምራል። ልጁ ታላቁን ሰው እንዳገባችም አላወቀም። በመንገዱ ላይም ዋዲል አቂቅ የሚባል ሸለቆ ውስጥ ገባና ከያዛቸው ውስጥ 2 ግመሎች ማረኩትና ተመልሰው ሊወስዱት እዚህ ዋሻ ውስጥ ደብቋቸው ወደ መዲና ጉዞውን ቀጠለ። ወደ እርሳቸው ገብቶም ያመጣቸውን ገንዘቦች ለልጁ ማስለቀቂያ እንዲሆን ጠየቀ። ረሱሉላህ ሰለላሁ ዐለይሂ ወሰለም ፈገግ አሉና ዋዲል አቂቅ ዋሻ ውስጥ የደበካቸው 2 ግመሎችስ አሉት። አባቷም ወዲያው ሸሃዳ ያዙ። ልጃቸውን እንዳገቡ ሲያውቁም እጅጉኑ ተደሰቱ። ጁዌይሪያህ ረሱሉላህን ሰለላሁ ዐለይሂ ወሰለም ካገባች በኋላ ከእስልምና በፊት በሀብት ተከባ እንደ ልዕልት የምትታይበትን ህይወት ትታ ዙህድን መረጠች። የረሱሉ ሚስቶች እርሳቸውን ካገቡ በኋላ ህይወታቸውም ሀብታቸውም አምልኳቸው ይሆናል። ሱብሃንአላህ። በጾም በሶደቃ ጠንካራ ነበረች። የምትታወቀውና የምትለየው ግን በዚክሯ ነበር ይላሉ። ቀኑን ሙሉ አላህን እየዘከረች ትውል ነበር። እንደውም አንዳንድ ሙፈሲሮች አላህ ቁርአኑ ላይ አዛኪሪነ ከሲረን ወዛኪራት ያሉት እንደ ረሱሉላህና እንደ ጁዌይሪያህ ለማለት ነው ብለው ምሳሌ ያስቀምጣሉ። አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ጁዌይሪያህ ጋር ነበሩና በጠዋቱ ፈጅር ለመስገድ ወደ መስጂዳቸው ሲገቡ እርሷ ደግሞ መስገጃዋ ላይ ዚክር በማድረግ ላይ ነበረች። ሀቢበላህ ሰለላሁ ዐለይሂ ወሰለም ፈጅር ሰግደው አንዳንድ ጉዳዮችን ጨርሰው ተመልሰው እርሷ ጋር ሲመጡ አሁንም ዚክር እያደረገች አገኟት። ረሱልም ሰለላሁ ዐለይሂ ወሰለም ተገርመው እስካሁን እዚህ ቦታ ላይ ነበርሽ አሏት። አዎ አለቻቸው። ከዛም እንዲህ አሉ፣ ያ ጁዌይሪያህ እስካሁን ስትያቸው ከነበሩት ቃላቶች በሚዛን የከበዱ 4 ቃላቶችን እንደ ስጦታ እሰጥሻለሁ አሏት። እነርሱም ሱብሃነላህ ወቢሐምዲሂ ዐደደ ኸልቂሂ ወሪዳ ነፍሲሂ ወዚነተ ዐርሺሂ ወሚዳደ ከሊማቲሂ። እነዚህን ውዳሴዎች በቀኗ ውስጥ 3 ጊዜ እንድትል መከሯት። እኛም በቀን ውስጥ ይህንን ዚክር ሳንል መዋል የለብንም ኢንሻአላህ። ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ልክ እንደ አብዛኞቹ ሚስቶቻቸው አምልኮ ላይ ትኩረት አድርጋ እንደነበር፣ የፊትናው ሰዓትም ራሷን አግልላ እንደነበር እናገኛለን። መዲና ሂጅራ ካደረጉ ከ56 ዓመት በኋላ የህዝቦቿ በረከት የነበረችው ህይወቷ አላህን በማጥራት ያሳለፈችው ጁዌይሪያህ ረሱልን ሰለላሁ ዐለይሂ ወሰለም ተቀላቀለች። አላህ መልካም ስራዋን ይውደድላት።